መጠጤ ላይ ምን እንዳደረጉብኝ አላቅም። ጓደኛ አትመኑ ነው የምላችሁ። ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ። ከራሳችሁ ውጭ ማንንም ሰው እንዳታምኑ። እንደ ስሟ ለማርያም ስለመብራን አትቁም ተቢ እንግዲህ አስልከመት አፍሪካ ሀገሮች መካከል በቆዳ ስፋቷ ትልቋ ሀገር ማን ነች? ኦኬ ዩሮፕ። ከራሳችሁ አምሲንደስ ያነት እዚህ ምድር ላይ ራሳችሁን ብቻ ነው ማመን ያለባችሁ። ፕላስ ደግሞ ይሄ የተፈጠረው ከ1 ዓመት በፊት ነውና በዚህ ሰዓት እንዴት ነው ሞመንቱ ራሱ አስተውሼ ምናምን እንዲ ኤክስፕሌን ከባድ ነገር ነው። በቃ ከረንትሊ የተፈጠረ ነገር ቢሆን ደስ ይለኝ ነበረ፣ ግን ሰማ ጭንቀት አለ ምናምን ነገርና it's hard። በሰው ቁስል እንጨት ስደድብህ ቁጭ አልኩ። በሉልኝ ደግሻለሁ። የመንገብገብ ባለፈው አንቺ ደግሰሽ አበይም አለሽኝ። ሂጂ አበይ አንዱንም ምንም አበይ ላስቴት ለቅምሻ አፍቱ እንዴት ደገፈሽ? ባለፈው ነው ይሄን ቀምሼ ወድጃለሁ። እቺ ጥሩምባ ነው ልንፋ አትንፊው። ቢዩ ጥሩምባ አይደለም አትንፊው። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ እያልኩ ነው ለዛሬም መረጥ አድርጌ እናንተን ያዝናናሉ፣ ሐሳብ አስተያየት ያሰጣሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ መጥቻለሁ። እናንተም ሐሳብ አስተያየታችሁን በኮሜንት ፍቅራችሁን በላይክና በሰብስክራይብ እየገለጻችሁ አብራችሁ ይቆዩ። አብራችሁ ስለምትሆኑ እጅግ በጣም አመሰግናለሁ። ወደ ቪዲዮ ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረያን እግዚአብሔር ይመስገን። ስማይል ዴንታል ክሊኒክ 1 ሚሊዮን ፎሎወር ሞልቷል። እነሆ የሚሊዮን ፎሎወር ቻሌንጁ በሰዓት ተጠናቋል። እጅግ በጣም እናመሰግናለን የተወደዳችሁ ቤተሰቦቼ። እናንተም ሌላውም በሙሉ በመረባረቡ እንግዲህ ለዚህ መኪና መገዛት መሳካት 1 ሚሊዮን ፎሎ ማስገባታችሁ እጅግ በጣም እናመሰግናለን። እንዲህ ነው የኢትዮጵያ ሕዝብ ሲረባረብ፣ እንዲህ ነው ሶሻል ሚዲያ ላይ ያለ ሰው ለመደጋገፍ። ፎሎወር ምንም እናወጣበት አይደለም። በነገራችን ላይ ፎሎ እኮ ምንም ሳናወጣ ሰውን የምንረዳበት ፕላትፎርም የዘመኑ ምርጥ ፕላትፎርም ነውና እጅግ በጣም እናመሰግናለን። አዶናይም ያው ክበርልን ላልደረሱትም ደርሰሃልና ላመሰግንህ እወዳለሁ በዚሁ አጋጣሚ። አተ እኔ እኮ ከየት እንደሚያመጧቸው አይገባኝም። እነዚህ እኔ ከየት ነው የሚያመጧቸው? እውነቴን ነው። ከየት ነው የሚያመጧቸው? ይሄ ከባህል ያፈነገጠ እንደው ከሆነም እኮ ይሁን ከተባለ እንደው አንድ ጊዜ ገልጨጭ አድርጎ ዞር ይባላል እኮ አንድ ጊዜ ጭራሽ እንደው እዚያው እንደው እዚያው እንደ ዳቦ ይገምጣል እንደ ቀኑ ሙሉ እንደ ዳቦ ቀኑ ሙሉ አንዴ ላሽ ነው የሚባለው እኮ አንዴ በቃ ሳማ አለ ግንባር ፊት ምናምን ሳማ ጭራሽ እዚያው ሊውልባት ነው እንዴ? ሊጀምር ነው እንደበዛው። አረ ተው ቤተሰብ ተው ስርዓት እየያዛችሁ ከየት እንዳመጣችሁት እንጂ ይሄን ነገር እንዲህ ነው። አንቺ ደህና እኮ ይቻፋራ ዳባቅ ወለሽ ዋ ስላል እንግዲህ ገጠር ጋብቻ ገጠር ከከተማ እንግዲህ ይሄን ይመስላል ማለት ነው። ማንንም ይቆጥረው እንኳን ወደ ኪዮ በተሳሉን በደህና መጣ። እንኳን ደህና ቆየኝ። ጸጉር ስንት ነው? 700 ብር። 700 ብር? ለተገላ ነው። እኔ ግን 300 ብር ብቻ ነው ያለኝ። 300 ብር? እሺ ግባ። አንተን ደህና ሰው ነው። በረም ዝቅ በል። ማሽን ቀሪ ነው። አበሻኩ አይጥመም። እውነት አበሻ ጉድ። አይ እውነቴን ነው። እንዴት እንዳሳቀኝ ጭራሽ እሱ ተቀምጦ እሱ ያስተካክለው ጀመር። ተርፏል።
ተርፏል። ወገቡ ምናምን እጭ ዳላለም ጎዝ ወገቡ እጭ ዳላለም አልታጨደም። ተርፏል ነው የምትሉኝ? በቃ ተርፏል። አረ ተው እንደዚህ እንትናችሁ ላይ ጉዳት የሚያደርስ ነገር ለምንድን ነው የምትሞክሩት? በፈጣሪስ ያኔ አራንተው ማቀፍተሽ መዋኘት ጀምረሽ ከሆነ ልክ ናቸው ማዘር ልክ ናቸው። የእሷ ኮንተንት ሰው በማቀፍ ነበር ታስታውሱ ከሆነ በየመንገዱ ምናምን እየሄደች ምናምን ሰውን በማቀፍ መታወቅ ኮንተንት ስራ ነበር። አሁን ያንን ለመመለስ ነው ማዘርም ወደሷ ሄደው ቀፉኝ ያሉት። ሰው ማቀፍ ትተሽ ዋና ጀመርሽ ያሉትም ለዛ ነውና ጃኒ አሁን ሄዳለች። አሁን እኮ ያኔ እኮ ነው ኤው መጣ ኤው ባይኔ መጣ ያለች ጊዜ እኮ ነው ያኔ ኤው ደግሞ ባይኔ መጣ እንዳለችው ማለት ነው። ጌታን እሷ ናት። እሺ ከስመጣችል በእናት ምንድነው የጣሊያን ምርኮኛ ነሽ እንዴ? በጣም ታይነሽ ታከሽ ወገብሽ ከጨኳላ እንዴ? በጣም ከተሽ ታንከታከተ አንተ ልጅ ስትላከፊ ግን ሌላ ታሪክ ነሽ አንቺ። መስመጥም አለባት በዛ ተሳካብጁ በእናትሽ እናንተ አይደብራችሁም እንዴ? ከወንድ ጋር ያለሽ ስትል እንደዚህ መላክ የምን ሆነ ነው የታቀሽ? የት አለ ወንድ አለሽ? አውረድና አውራኝ ወንድ እኮ ብራዘር በእጄ ሰበብ እንዳይሆንብኝ አንቺ ወረጂ የሰው ካሮት አማ የምንማ አንተ ወንድ አሰዳቢ አይደለም መንግስት ምንድን ነው የምትይው? እሺ ይቅርታ እሺ ወይ ሂዱ ተቃቅፋችሁ ሂዱ የምልሽ እናቱ እዛ ሻይ ስትጨጪ አሁንም አንድሮይድ አለ እንዴ? እዚያ ሀገር አልተከለከለም እና ሻይ ቡና ለምን ሹፌሯ ነኝ እንዴ? ምን ነው ኧረ ምንም ጉዳይ የለኝ። እቺ ለፓርኪንግ ወይ ሰርተፈደው አመሰግናለሁ። ይቅርታሽ ሰርታ ተቀየረች። በቃ አለቀ። ሰርታ ተቀየረች። በቃ መኪና ያዘች። አሁን እሷ ያው ለመጀንጀል ለመብላን ነበረ። ሹፌሩ ምናምን ጠጋላ አለቀ። ባሏ ነው ግን ሹፌሩ አይመስለኝም። ለፓርኪንግ ሰጠዋለች። ኦልሬዲ ያው ራሱን ይቀይራል ተብሎ ይታሰባል። ራሱን ቀይሮ መጥቷል። አዎ ሰርቶ መቀየር ያስደስታል እና ሰርቶ ተቀይሯል። እሱም ተመልሶ መጥቷል። እንደገና ሐኪም ቤት ሄጄ ይሄ ነገር ምን ብለን የጻፍከው ወዳጄ ብዬ ጠይቄ እንደገና አሁንም ድጋሚም ብሎ ነው የጻፈው። ምንድነው ይሄ አሁን? በቃ ከጻፋችሁ ምን ችግር አለው አይደል? ሰው እንዳይነቃባችሁ ነው የጻፋችሁ መድኃኒት ወይስ የሆነ ነገር ተፈጥሮ እኛ ከሞትን በኋላ ምንድነው የጻፋችሁ ስትባሉ ይሄ አብስትራክት ነው ይሄ መድኃኒት እንደዚህ ነበረ ብሎ ለእናንተ የሆነ ነገሮችን ዲፌንድ ለማድረግ እንዲመቻችሁ ነው። እመቤቴን ከልቤ ነው የማወራው። ዞሮብኝ አያውቅም እንደዛሬ። ምንድነው የምትማሩት? ቆይ ኢትዮጵያ ውስጥ ያላችሁ ፋርማሲስቶች ማን ነው የሚያስተምራችሁ? ሄዳችሁ ታይላንድ ነው ቻይና ነው የት ነው የሚያስተምራችሁ? ምንድነው የምታረጉት? ምን አሁን ጽሁፍ በስነ ስርዓት መጻፍ በቃ በእናንተ ቤት ተራቃችኋል። የኛ ባላስ አብስትራክት በቃ በጣም አብስትራክት ሰርታችሁ ሞታችኋል። ዛሬ አሁን 2-3 ቦታ ላይ ገብቼ ምንም ሰው ማይገባው ጽሁፍ እንዲህ በስነ ስርዓት አሁን አዚትሮማይዚ ብሎ ማለት ምን ያቅታል? ይሄንን ሄጄ በሶስተኛ ነው ሄጄ ቤቱ እንደገና ሐኪም ቤት ሄጄ ይሄ ነገር ምን ብለን የጻፍከው ወዳጄ ብዬ ጠይቄ እንደገና አሁንም ድጋሚም ብሎ ነው የጻፈው። ምንድነው ይሄ አሁን? በቃ ከጻፋችሁ ምን ችግር አለው አይደል? ሰው እንዳይነቃባችሁ ነው የጻፋችሁ መድኃኒት ወይስ የሆነ ነገር ተፈጥሮ እኛ ከሞትን በኋላ ምንድነው የጻፋችሁ ስትባሉ ይሄ አብስትራክት ነው ይሄ መድኃኒት እንደዚህ ነበረ ብሎ ለእናንተ የሆነ ነገሮችን ዲፌንድ ለማድረግ እንዲመቻችሁ ነው። እመቤቴን ከልቤ ነው የማወራው። እመቤቴን የምሬ ነው እየቀለድኩኝ አይደለም። እንዲገባችሁ ፈልጋለሁ። በስነ ስርዓት ጽሁፍ መጻፍ ከፈለጋችሁ በስነ ስርዓት አሁን ለምሳሌ አዚትሮማይዚ ነው አዚትሮማይዚ ብሎ መጻፍ እያለ ከዛም በኋላ ስለዛ ዶክተር ከሄድን በኋላ ደግሞ ያልተባለ ነገር ሌላ ነገር ባዚ ብሎ የጀመረ ነገር ይሰጥናል። ከዛም በኋላ 3 አመት 4 አመት ቤት ላይ ተኝተን እንቆያለን በእናንተ መጻፍ ችግር ምክንያት። ዛሬ ግን 3-4 ያመላልሳችሁኛል በዚህ ፀሐይ። አመሰግናለሁ። ቦስ ተረጋጋኝ። እንደሱ አይደለም እኮ የትኛውም ፋርማሲ ላይ ብትሄድ እነሱ ነው የሚናበቡት፣ እነሱ ይተዋወቃሉ። አሁን አንተ የወሰድክለት ሰውዬ ካላወቀው ችግር አለ። አልተማረም በቃ ካላወቀው ማለት እንጂ እኛ የኖርንበት እኮ ነው። የትኛውም ቦታ ላይ ብትሄድ የሚጻፈው ያው አንሪዴብል ነው፣ ብዙ ጊዜ አይታይም። እነሱ ግን ያውቁታል። በቃ አለቀ። እነሱ ሲማሩ የሚሰጣቸው ሊሆን ይችላል እንግዲህ የራሳቸው ሲስተም ሊሆን ይችላል። ግን ዘመሃል ተነስተህ እንደዚህ ማለት ለመግደል ምናምን እንደዚህ ጥሩ አይደለም፣ እንደዚህ አይደለም። ዋናው ነገር
እነሱ የሚጽፉት ያው ይግባባሉ። ዞሮ ጸሐፊና ሰጪና አንተ መድኃኒቱ ጋር ነው ያለ ትግል። ጸሐፊና አንባቢ ይተዋወቃሉ፣ በአብዛኛው ይተዋወቃሉ። ቤተሰብ ጸሐፊና አንባቢ የትኛውም ቦታ ላይ ብትሄዱ እንደዚህ ነው የሚጻፈው፣ ግን ያውቁታል እነሱ። አዚህ ዶሮ ማዝይል ነው ያልከው ምንድን ነው? እንደዚያም ይሁን ምንም ይሁን ግን ያውቁታል። ዞሮ ስለሚታወቅ እነሱ ፋርማሲ ስርዓት የሚወስዱት ህግ ይመስለኛል። አይነበብም በእርግጥ ግን እኛ ማንበቡ ያን ያክል ነው። እኛ ማንበቡ ሳይሆን ዋናው አንባቢና ጸሐፊ ከተግባቡ መድኃኒቱን ነው እኛ የምንፈልገው ነው። አሁን ችግሩ የሁለቱ ያለ መግባባት ችግር ነው እንጂ እኛን ለመግደል እኛን በኋላ ምን ትርፍ ሊያገኙ ምን ትርፍ አለው? ምን ሊያመጡ ምን ሊያገኙ እነሱ ከኛ እነሱን እንዲያውም እኛን ለማዳን ነው እኛን ለማከም ነው የተቀመጡት፣ ለማትረም ማን ነው። ግን ያን ጻፉ አልጻፉ ሌላ ግን ችግሩ አሁን የተፈጠረው ማን ነው? አንባቢና ጸሐፊ ጋር ነው፣ አንተ ጋር አይደለም ችግሩ። አንተ ማንበብ አይጠበቅብህም። እነሱ ከተግባቡ በቂ ነው። ግን አሁን ችግሩ ምንድነው? አንባቢና ጸሐፊ መግባባት አለባቸው። ካልተግባቡ ችግር ነው። አሁን ያንተ ችግር ነው። አልተግባቡም። ምንድነው የጻፋችሁ? ኦኬ እሱን እንሰማለን እንወስዳለን። ከዚያ ውጭ ያለው ግን ስርዓት ችግር የለም ወይ ማለት አይደለም። ግን የምን ችግሮች ይኖራሉ ጉዳት ላይ የሚያጋጥሙ። ከዚህ በፊትም አንዳንድ ሰዎች ተከትሎ እርምጃ የሚወሰድባቸው ሰዎች አሉ። ግን ጽሁፋቸው በአጠቃላይ እንዳልከው እንደዚህ ነው፣ ያው እንደዚህ ነው እዚህ ምናምን እንዳልከው ነው። ግን ሁለቱ መግባባት አለባቸው። ካልተግባባ አሁንም ችግር ነው። ሁለቱን ነው መናገር ያለብህ እንጂ ጻፊው ለመግደል ወይ ለሌላ ነገር አስቦ አይደለም ለማለት ነው። ይሄን ይመስላል። ቤተሰብ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት እየገለጻችሁ አመሰግናለሁ። አብነት እባላለሁ። መቅደስ እባላለሁ። ምንድነው የሆንሽው? ውስጥ ያለውን ነገር አስረጅ። የደም ካንሰር ነው ያመመኝ። ተማሪ ነበርኩኝ። ትምህርቴን አቁሜ ያው እናትና አባቴን እንደማገዝ ትምህርቴን አቁሜ መስተንግዶ እየሰራው ነበር ቤተሰቦችን ማገዛቸው። 4 ወር ሆኖኛል ኬሞ መውሰድ ከጀመርኩኝ። ወደ እንደ ሀገር ሄጄ መቅኔ ቅየራ መደረግ እንዳለበት ተነግሮኛልና ያን ደግሞ በቤተሰቦች አቅም ውስጥ መሆን አይችልም። እናትሽ የት ነው ያሉት? ጎንደር፣ ደቡብ ጎንደር ነው የምትኖረው። ደቡብ ጎንደር። ምን ያህል ገንዘብ ነው የተጠየቃችሁት? 7 ሚሊዮን። 7 ሚሊዮን ብር እንዲያግዙሽ የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። እስቲ ንገረኝ። 1070 58 59 403 ለማስም ነው ያለው። በእኔ ስም ነው መቅደስ ሁለታው። ይህንን ቪዲዮ ለሚረዱ ወገኖች ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱ በአክብሮት እጠይቃችኋለሁ። ተመልሼ መጥቼ እጠይቅሻለሁ። መልካም ጊዜ ይሁን። ማስተር አብነት አንተ ተሽሎ ድነህ ወደዚህ በመመለስ ደስ ብሎኛል። ግን ማለት ነው የሰው ልጅ ጤዛ ነው የሚባለው ነው። አበው ሲተርኩ የሰው ልጅ ጤና ረጋፊ ነው። ጠዋት አይተው ማታ አሁን እቺ ልጅ በዚህ አለባበስ በዚህ ሁኔታ እንዴት ሆናለች ብሎ ያሰበ ሰው አለ? አስባችሁታል? የሰው ልጅ ጤዛ ነው የሚባል ለዚህ ነው። የሰው ልጅ ጤዛ ነው፣ ረጋፊ ነው። ጠዋት ላይ ጤዛ ማለት ጠዋት ላይ ጥሩ የሆነ ነው ማለት ልክ አበባ ነው። እንደ አበባ ረጋፊ ነው። አበባ ጤዛና አበባ ኦልሞስት ያው ይመሳሰላል። ጠዋት ላይ አበባ ናቸው፣ ፍካት አላቸው፣ ደስ ይላሉ። ከሰዓት ላይ ግን ይረግፋሉ። እንዲህ አይነት ነው የሰው ልጅ። አናስበውም ይሄን እና ኢትዮጵያ ሕዝብ የተለመደውን ትብብርህን ባለሀብቶች የተለመዳችሁትን ትብብር አድርጉ። ትዳንሽ ልጅ ደስ የሚለው በአሁን ዘመን ገንዘብ ጤናን አይገዛም የሚባለው ላይ ይሄ አሁን ይገዛል። እዚህ ጋር ገንዘብ ጤናን አይገዛም ለምትሉ ሰዎች ገንዘብ ጤናን ይገዛል። ይሄ 7 ሚሊዮን ብር የዚህችን ልጅ ጤና ይገዛ ማለት ነው። መቅኔዋ ከተቀየረላት በ7 ሚሊዮን ብር ምን ገዛች? ጤና ገዛች። በ7 ሚሊዮን ብር ህይወት ገዛች። ልትሞት የነበረችው ዳነች ማለት ነው። እና ገንዘብ ደስታን አይገዛም የምትለው ሰው ጤናን ይገዛል፣ ደስታን ይገዛል። ለምን አይገዛም? ለምን ደግሞ አይገዛው? ይች ልጅ አሁን ታክማ ብትድን ደስታ አላመጣችም? ደስታን አመጣች፣ ደስታን ገዛች ማለት ነው። በምን? በገንዘብ። ህይወት አልገዛችም። ልትሞት ከሆነ ታክማ ምድን ከሆነ ህይወትን ገዛች ማለት ነው። ገንዘብ ካለ በሰማይ መንገድ አለ ነው። ገንዘብ ካለ ደስታን ይገዛል። ገንዘብ ካለ ጤናን ይገዛል። ገንዘብ ካለ ህይወትን ያተርፋል። ገንዘብ ካለ ሁሉ ነገር አለ ነው። ሁሉ ነገር አለ። ምድር ላይ ካሉት በሙሉ የመግዛት አቅም ያለው ገንዘብ ነው። እና ገንዘብ ሁሉን ይገዛል ነው። ገንዘብ ደስታን አይገዛም። ይገዛል። ለምንድን ነው የማይገዛው? ይገዛል። ድብን አድርጎ ነው የሚገዛው። ድብን አድርጎ ይገዛል። ልጅ አሁን ታክማ ብድን ደስታን አልገዛችም? ይገዛል። አይ ገንዘብ አላ ያደፈርሳ ይባላል። ደፈርሻ ምን ሆና ነው የምታለቅሰው? ከፍቷት ነው። ማን የከፈታት? አንቺ ራስሽ ስትከፍት ዝም ብለሽ ታያታለሽ? አመክሪያትም። ምንድነው የምትለው? እኔ እኮ ከባንክ ብር ወስጄ ሊያስመልሰኝ ስለሆነ ነው። ይሄው እንዳያስመልስሽ ሎሚ መጠጭበታ። እኔ ግን እንዳንቺ አይደለሁም። እሺ
ከፍቷት አለች እና እቺን የመስለኝ ማን ከፈታት? ማን ከፈታት? ባንኩ ሊያስመልሰኝ ነው የሚባለው። ሊያስመልሰኝ ሎሚው እሱ ያው ልክ መልሷልና ቤተሰብ እጅግ በጣም አመሰግናለሁ አብራችሁ ስለነበራችሁ። ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ደግሞ እኔን ስለሚገነባኝ እኔን ስለሚያጠነክረኝ እኔን ስለሚያበረታኝ ኮሜንት ላይ እንደገና ደግሞ ደስ ካልኳችሁ ከተመቻዋችሁ አጀማመሬ ጥሩ ከሆነ ነገ ብዙ ቦታ ትደርሳለህ፣ ነገ እንደሌሎቹ ዩቲዩበሮች ትልቅ ሰው ትሆናለህ ካላችሁ ደግሞ ሰብስክራይብ የምትለዋን በተን እየተጫናችሁ ቤተሰብ እንድትሆኑ ስል በአክብሮት ጋብዛለሁ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።